ሰላም እንዴት ናችሁ? የዛሬ ሌሰናችን የሚሆነው እንግዲህ ያው ጥያቄ ነው የምንሰራው ማለት ነው። ያው ጥያቄዎቹ ያሉት እንግዲህ ምንድነው ከ2014 እስከ 2016 ኢንትራንስ ኤግዛም ላይ የመጡ ጥያቄዎች ሆነው እነኛ ጥያቄዎች የመጡት ደግሞ ስለ ትራይጎኖሜትሪክ ፋንክሽን ነው ማለት ነው። ባጭሩ በቃ እነኚህን ጥያቄዎች ለመስራት በዋናነት ሶስት ነገሮች ነው የሚያስፈልጋችሁ። አንደኛው ያው ሰፕሊመንተሪ አንግል ነው፣ ሁለተኛው ኮምፕሊመንተሪ፣ ሶስተኛውና በጣም አክቹዋል ስራውን ደግሞ እንደምትሰሩ የሚያረጋችሁ ምንድነው ሪፈረንስ አንግል ወይም አንግል ኦፍ ሪፈረንስ የምንለው ኮንሴፕት ነው ማለት ነው። ሶስቱንም ሰርቻለሁ፣ ቪዲዮ ሰርቻለሁ፣ ያው ዩቲዩብ ላይ ስላለቀኩት ነው። ስለዚህ የታገኙታላችሁ ማለት ነው። አሁን uniqueacademycenter.com የሚለውን ሄዳችሁ ሰርች ማድረግ ነው። በቃ እዚህ ጋር የተጻፈው አለ አይደለ? እሱን ሄዳችሁ ክሮም ላይ ወይም ጎግል ላይ ሰርች ማድረግ። ልክ ሰርች ስታደርጉት እንደዚህ ይመጣላችኋል ማለት ነው። ከፍ ከፍ ስታደርጉት ደግሞ ፓርት 1 ፓርት 2 አለ እንደዚህ ማለት ነው። እዚህ ጋር እንደሚታያችሁ ማለት ነው ቪዲዮ ላይ። ከዛም ቪዲዮውን ለማየት ክሊክ አድርጉት። ከዛን ክሊክ ስታደርጉት እንደገና አክቹዋል ቪዲዮን ያመጣላችኋል። ዳውንሎድ ማድረግ የምትፈልጉት ሆነ ሶስት ሰረዟ አለች አይደለ? ሶስት ሰረዟን ነካ ስታደርጓት ዳውንሎድ ምናምን የሚል ኦፕሽን ይመጣላችኋል። ዳውንሎድ አድርጋችሁ ፋይላችሁስ ባጭሩ ማየት ትችላላችሁ ማለት ነው። ይሄንን ነው። ይሄን ታያችሁ ራሳችሁ ትሰርታላችሁ። ጥያቄዎቹ ሶል አባውት በቃ ሪፈረንስ አንግል ማለት ነው። አሁን ቀጥታ ወደ ጥያቄው ስንሄድ የመጀመሪያው እንግዲህ ከ2014 ኢንትራንስ ኤግዛም ጥያቄ ነው የምንሰራው። ምንድነው የሚለን which one of the following is equal to ይለናል። which one of the following is equal to cot 1755 ዲግሪ ነው የሚለን። ያው እንትኑን ምናምን እዩት እናንተ ተፈለጋችሁ። ዋናው መስራቱ ነው እንጂ መምረጡ ቀላል ነው፣ ከባድ አይደለም። ስለዚህ ዋና መልሱን የምናመጣው ተሆነ ምርጫውን ሄዳችሁ ትመርጣላችሁ ማለት ነው። ኮት 1755 ዲግሪ ከማጋ እኩል ነው የሚለን ማለት ነው። አክቹአሊ ያው ኮት የምንለው እንግዲህ ዋን ታይፕ ኦፍ ሪሲፕሮካል ትራይጎኖሜትሪክ ፋንክሽን አይደለ? የምን ሪሲፕሮካል ነው? 1/tan ማለት ነው። 1/tan ቴታ ማን ይሰጠናል ማለት ነው? ኮት ቴታን ይሰጠናል ማለት ነው። ይሄን ለመስራት እንግዲህ ቀጥታ እንግዲህ 1755 ዲግሪ የምንለው ከማጋ እኩል ነው 300 እንግዲህ አሁን ከ360 ዲግሪ በላይ ነው። ስለዚህ 360 ዲግሪ ስንት ኤግዛክት ላናገኝ እንችላለን፣ ግን ስንት ጊዜ አባስተን ከስንት ጋር ደምረን ነው 1755 ዲግሪ የምናደርሰው ሲል ሁለቱም ብንደምር ሁለት ጊዜ ብናባዛው 360 ሁለት ዙር ማለት ነው። ሁለት ክብ ብናረግ 720 ነው። አራት ክብ ብናረግ ደግሞ ስንት ነው የሚሆንልን ማለት ነው? 1440 ነው። አምስት ክብ የምናረግ ተሆነ ደግሞ ይበልጥብናል ከዚህኛው ማለት ነው። ስለዚህ መብለጥ ስላልሌለበት ይሄን አራት ክብ እናደርግና ሲደመር ይሄኛው ስንት መጣ? 1440 1755 ዲግሪ ለመሙላት ስንት ይቀረዋል ማለት ነው? 315 ዲግሪ ይቀረዋል ማለት ነው። አሁን በቃ ሄደን ቀጥታ መሳል ነው ማለት ነው። ያው ይሄኛው አራት ክቡ እንዳለ ሆኖ እንደዚህ ያው ማክበብ ትችላላችሁ። አራት ክብ አለ፣ ግን የመጨረሻዋን ብቻ ለያዘው አራቱ ሙሉ ክብ ስለሆኑ ማለት ነው። እቺኛዋን እንይዝና ምን እናረጋለን ማለት ነው? ያው እስከዚህ ድረስ ምን ይሆንልናል? 270 ይመጣልናል። 270 ላይ የሆነ ስንጨምር ነው አይደለ? ስንት የምናመጣው? 315 ዲግሪ የምናመጣው 45 ዲግሪ ስንጨምር ነው 315 ዲግሪ የምናመጣው። ያው ይሄኛው ስፔሻል አንግል ነው ብዬ ነው ዝም ብዬ እንትን እያልኩ ያለሁት። ይሄኛው ደግሞ ሳይን ቴታ ኮስ ቴታ ሳይን ቴታ ያው ሳይን ቴታ ምንድነው y ነው፣ ኮስ ቴታ x ነው። ያው ይሄን ታውቁታላችሁ። the difference between ይላል the difference between the x axis and the terminal side of the given angle is called አንግል ኦፍ ሪፈረንስ ነው የሚለን ማለት ነው። ምን አለ? በተሰጠን አንግል ማለት ነው ተርሚናል ሳይዱ አለ አይደለ? በሱና በኤክስ አክሲስ መካከል ሜቢ ኤክስ አክሲስ አሁን ይሄ ስለሚቀርበን ነው እንጂ እዚህ ጋርም አለልን አይደለ? በሱ መካከል ያለው ክፍተት ወይም ዲስታንሱ ምን ይባላል ማለት ነው? ያው በዲግሪ ነው፣ ስለ ዲግሪ እያወራን ስለሆነ ማለት ነው። ሪፈረንስ አንግል ይባላል ነው የሚለን ማለት ነው። ስለዚህ እስከዚህ 315 ዲግሪ ነው። ሙሉ ለመሙላት ስንት ይቀረዋል ማለት ነው? እቺኛዋ ስንት ይቀረዋል? 45 ዲግሪ ይቀረዋል ማለት ነው።
45 ዲግሪ ማለት ነው የ315 ሳይሆን የምላችሁ እኔ የምንድነው የ1755 ዲግሪ ሪፈረንስ አንግል ነች ማለት ነው። ምክንያቱም እንዳትረሱ እዚህ ጋር ስንት ክብ አለን? ወደ 4 ክቦች ምናምን አሉን ማለት ነው። እዚህ ጋር 360 ሲባዛ በ4 ስላደረግን ማለት ነው አራተኛው ክብ ላይ ዞሮ ነው 315 የመጣው ማለት ነው። 45 ዲግሪ ማለት ነው እንግዲህ የማን ሪፈረንስ አንግል ነው ማለት ነው? የ1755 ዲግሪ ነው ማለት ነው። ተርሚናል ሳይድ ኦፍ ዘ አንግል ዘ ጊቨን አንግል ደግሞ ምን ላይ ነው የሆነው? ኳድራንት 4 ላይ ነው። ዛት ሚንስ ኮት ወይም ደግሞ ታን ማለት ነው። ኳድራንት 4 ላይ ደግሞ ምንድናቸው ማለት ነው? ኔጌቲቭ ናቸው ማለት ነው። አሁን እሱን እንግዲህ እንትናችሁን ውስጥ እንከትና አክቹዋል ቫልዩ ኦፍ ኮት 1755 ስንት እንደሆነ እንፈልጋለን። ኮት 1755 ዲግሪ is equals to ኔጌቲቭ ስንት እንላለን ማለት ነው? ኮት 45 ዲግሪ እናደርጋለን። ለምን ኔጌቲቭ አለ? የዚህኛው ተርሚናል ሳይዱ ኳድራንት 4 ስለሚሆን ኳድራንት 4 ደግሞ ታን ምን ስለሚሆን ታንም ያ ኦፍ ኮርስ ኮት ምን ስለሚሆኑ ኔጌቲቭ ስለሚሆኑ ማለት ነው። አሁን ኮት 45 ዲግሪ አናቀውም አይደለ ስላችሁ የሆነ እንደ ታን 45 ዲግሪ አናቀውም። ስለዚህ ወደ ታን እንቀይረዋለን። ኮት ማለት ምን ማለት ነው? ኔጌቲቭ ስላለች 1 ኦቨር ታን ኦፍ 45 ዲግሪ ይሆናል። 45 ዲግሪ ይሆንልናል። ያው ታን ቴታ አይደለ? ቴታው ደግሞ 45 ስለተሰጠን ማለት ነው። ስለዚህ ማይነስ 1 ኦቨር ታን ኦፍ 45 ዲግሪ ደግሞ ስንት ነው? 1 ይሆንልናል። መልሳችን ስንት ይሆናል? ማይነስ 1 ይሆንልናል ማለት ነው። ስለዚህ ምርጫ ውስጥ ሄዳችሁ ማይነስ 1 የሚለውን መምረጥ ነው ማለት ነው። ሁለተኛው ጥያቄ ደግሞ ከ2015 ኢንትራንስ ኤግዛም ነው የመጣው። ይኸውላችሁ ምን ይለናል? ያው ዝም ብዬ ልጻፈው በቃ አክቹዋል ስራውን ተሰራን ምንም ጥያቄውን ማንበብ ትችላላችሁ። if tan 31 degree 0.81 ይለናል then what's the value of tan of 509 ነው የሚለን። ይሄኛው tan of 31 ዲግሪ 0.81 ቢመጣ ተዛን ምኑን ነው የሚጠይቀን ማለት ነው? tan of 509 ዲግሪ ማለት ነው። ይሄኛው አገኝ ምንድነው? is all about ሪፈረንስ አንግል ማለት ነው። ሶ የዚህኛውን ሪፈረንስ አንግሉን እንፈልግለታለን ማለት ነው። የ509ን ማለት ነው። ምንድነው የምናደርገው ማለት ነው? ያው ይሄኛው ኮዝ አለን ሳይን አለን 509 የምንለው ያው አንድ ዙር አለን 360 ዞረን ተዛን 509 ላይ ለመድረስ ስንት ነው የሚያስፈልገን ማለት ነው? 149 ደምሩት። እኔ መጀመሪያውንም ሰርቼ ስለምሰራላችሁ ነው። ሰው ይሄ ምን ይሆናል ማለት ነው? 149 አካባቢ ደግሞ እዚህ ጋር ነው። ይሄኛው ስንት ስለሆነ 180 ስለሆነ ማለት ነው ስትሬት ላይ ነው። ስለዚህ 149 ምናምን እዚህ ጋር ይቀማል። 149 ብቻ ሳይሆን ይሄ ሙሉ የምታዩት ክቡ ስንት ነው? 509 ይሆንልናል ማለት ነው። 509 ይሆንልናል ማለት ነው። ሙሉ ክቡ ማለት ነው። ከዛም በኋላ ግን የአንድ ክብ አለን 360 አለን ማለት ነው። ከዛ ነችኛዋ ብቻዋ ደግሞ ስንት አለችን? 149 ዲግሪ ትኖራለች ማለት ነው። ስለዚህ ሪፈረንስ አንግሉን ለማወቅ ማለት ነው የ509ን የ149ን አንድ ላይ ያካተን ማለት ነው። ብዙ ሪፈረንስ አንግል ሊኖረው ይችላል እንደተሰጠን ማለት ነው። ሊሚት የሚሆነን የተሰጠን አንግል ነው። ስለዚህ ቺኛዋ ሪፈረንስ አንግላችን ምን ይሆንልናል? ይሄ 149 ከሆነ እዚህ ጋር ደግሞ ስንት ተሆነ? 180 ዲግሪ ከሆነ እቺኛዋን ለማወቅ 180 ዲግሪ ሲቀነስ 149 ዲግሪ ስንት ይመጣልናል? 31 ዲግሪ ይመጣልናል ማለት ነው። ኳድራንት 3 ስንት ውስጥ ነው ያረፈው? ይሄ ተርሚናል ሳይድ ኦፍ ዘ ጊቨን አንግል ኳድራንት 2 ውስጥ ነው ያረፈው ማለት ነው። በቃ ኳድራንቱንና ሪፈረንስ አንግሉን ተያዘን በቂ ነው ማለት ነው። ታን ኦፍ ስንት ነው የጠየቀን? ታን ኦፍ 509 ነው የጠየቀን። ታን ኦፍ 509 ዲግሪ is equals to ኔጌቲቭ ታን ኦፍ ስንት ይሆንልናል ማለት ነው? 31 ዲግሪ። ለምንድን ነው ኔጌቲቭ ያልኩት? የዚህኛው ተርሚናል ሳይዱ ኳድራንት ውስጥ ነው። ኳድራንት ውስጥ ደግሞ ምንድነው ታን ኮት ምናምን የምንላቸው ኮዝ ሴክ የምንላቸው ነገሮች ምንድናቸው? ኔጌቲቭ ናቸው ማለት ነው። ኮሴክ እና ሳይን ግን ምንድናቸው? ፖዚቲቭ ናቸው። ስለዚህ ኔጌቲቭ አለኝ። ታን 31 ዲግሪ ደግሞ ጥያቄው ላይ if tan 31 ዲግሪ is equals to 0.81 ብሎናል አይደለ? tan of 31 ዲግሪ ደግሞ 0.81 ሰጥቶናል ማለት ነው። ስለዚህ መልሳችን ስንት ይሆናል ማለት ነው? ኔጌቲቭ 0.81
1 ይመጣል ይሆናል ማለት ነው። ይሄኛውን ሄዳችሁ ምርጫው ላይ አይታችሁ መመለስ ነው ማለት ነው። ሶስተኛው ጥያቄም ያው 2015 ላይ የመጣ ጥያቄ ነው። ምንድነው የሚለን the slope of the line that makes an angle of 135 degree with positive axis is equal to ነው የሚለን። ቴታው ሰጥቶናል። እንግዲህ ቴታ is equals to 135 ዲግሪ ተሰጥቶናል። ምንድነው የተጠየቅነው? ስሎፕ ነው። ስሎፕ አንዳንዴ ምንድነው ስሎፕ ከታን ኤክስ ከታን ቴታ ጋር እኩል ነው ምናምን ሲባል ሰምታችኋል አይደል? ምንም አዲስ ነገር የለውም። ስሎፕ የምንለው ምንድነው? ቼንጅ ኦፍ ዋይ ቼንጅ ኦፍ ሜክ ቼንጅ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው። ዋይ ማለት ደግሞ ምን ማለት ነች? አሁን ዋይ ማለት ሳይን ነች እየተባባል ነበር አይደለ? ስለዚህ ሳይን ቴታ ኦቨር ኮዝ ቴታ ማለት ነው። ዛት ሚንስ ደግሞ ይሄ ከማጋ ነው? ከታን ቴታ ጋር እኩል ነው ማለት ነው። ሰው ስሎፑን ለመፈለግ ቀጥታ በቃ ታን ቴታ ነው የምናደርገው። ዛት ሚንስ የዚህን ስሎፕ ለመፈለግ ምን ይሆንልናል ማለት ነው? ታን ኦፍ 35 ዲግሪ። ታን ኦፍ 35 ዲግሪን ስታገኙ ስሎፑን አገኛችሁ፣ መልሳችሁንም አገኛችሁ ማለት ነው። ግን ታን ኦፍ 35 ዲግሪ ኤግዛክት ቫልዩ ስለማይታወቅ ታን ኦፍ 35 ዲግሪ ማለት ራሱ ሳይን ኦፍ 135 ሶሪ 35 አልኳችሁ ኦቨር ኮዝ ኦፍ 135 ዲግሪ ይሆናል ማለት ነው። አሁን የሁለቱንም አናቅም። ስለዚህ ሪፈረንስ አንግሉን ተጠቅመን ኳድራንትም ስላለ ኔጌቲቭ ፖዚቲቭም ስለሚሆኑ እሱን እንስራ። ይሄኛው እንግዲህ ኤክስ ይኖረናል፣ ኮዝ ሳይን ይኖረናል ማለት ነው። ያው 135 ዲግሪ እዚህ ኳድራንት ውስጥ ነው የሚሆነው ይታወቃል ማለት ነው። ይሄኛው 135 ዲግሪ ቢሆን እዚህኛው ጋር ደግሞ ስንት ነው የሚሆነው ማለት ነው? ይሄኛው ያው 180 ዲግሪ ነው። ሪፈረንስ አንግሉን ለመፈለግ ደግሞ እስከዚህ ያለው ድረስ ማለት ነው። ሪፈረንስ አንግሉ which means 180 ዲግሪ ሲቀነስ 135 ዲግሪ ማለት ነው ስንት ይሆንልናል? 45 ዲግሪ ይመጣልናል ማለት ነው። ሳይን ኦፍ አሁን ሌላ ጥያቄ ራሱ አለ ትቼው ወይ አምስተኛው ጥያቄ ላይ አለ ይሄኛው ማለት ነው። ሳይን ኦፍ 135 ዲግሪ ከማጋ እኩል ነው ማለት ነው። ከሳይን ኦፍ 45 ዲግሪ ጋር እኩል ነው ማለት ነው። ለምን? ያው ሳይን ኳድራንት ውስጥ ምንድነው ፖዚቲቭ ነው። ስለዚህ ይሄኛው ፖዚቲቭ ነው፣ ይሄኛው ትክክል ይሆናል ማለት ነው። ኮዝ ደግሞ ምን ይሆንልናል ማለት ነው? ኮዝ ኦፍ 135 ዲግሪ ከኔጌቲቭ ኮዝ ኦፍ 45 ዲግሪ ጋር እኩል ነው የሚሆንልን። ምክንያቱም ኮዝ ወይም ደግሞ ኤክስ ኳድራንት ውስጥ ምንድነው ኔጌቲቭ ስለሆነ ማለት ነው። ይሄኛው እንደዚሁ የመጣ ጥያቄ አለ። ያው አምስተኛው ጥያቄ ላይ አምስተኛው ምናምን ላይ ወይም ስድስተኛው ሊሆን ይችላል ወይ አልተጻፈ ሊሆን ይችላል። ግን እንትን ውስጥ ዌብሳይት ውስጥ ታገኙታላችሁ ይሄን ጥያቄ ማለት ነው። እንደዚህ የመጣ ጥያቄ አለ ማለት ነው። ስለዚህ አሁን እኛ ወደ ዋናው ስራችን እንመለስና እንግዲህ ሳይን 45 ዲግሪ ኦቨር ኔጌቲቭ ኮዝ 45 ዲግሪ ነው የምናደርገው። ዛት ሚንስ እንግዲህ ከመጀመሪያው ልጀምርላችሁና ታን ኦፍ 135 ዲግሪ ማለት ሳይን ኦፍ 135 ዲግሪ ኦቨር ኮዝ ኦፍ 135 ዲግሪ ተባብለናል። ሳይን ኦፍ 135 ዲግሪ ከሳይን ኦፍ 45 ዲግሪ ጋር እኩል ነው። ኮዝ ኦፍ ከኔጌቲቭ ኮዝ ኦፍ 45 ዲግሪ ጋር እኩል ነው ኮዝ ኦፍ 135 ዲግሪ ማለት ነው። ሳይን ኦፍ 45 ዲግሪ ስንት ነው? ራዲካል 2 ኦቨር 2 ነው። ኦቨር ይሄኛው ኔጌቲቭ ኮዝ ኦፍ 45 ዲግሪ ደግሞ ያው ኔጌቲቭ እንዳለች ሆኖ ራዲካል 2 ኦቨር 2 ነው። ያው አንድ አይነት ቁጥር አይደለ? ኔጌቲቭ 1 ይመጣልናል ማለት ነው። ስለዚህ ስሎፓችን ስትመጣ ማለት ነው ኔጌቲቭ 1 ይመጣልናል ማለት ነው። ምርጫው ላይ ሄዳችሁ ኔጌቲቭ 1 ታለች ያው ትኖራለች መምረጥ ነው ማለት ነው። ዛሲ ሌላው ጥያቄ ደግሞ የሚለን the radian measure of an angle of 120 degree is equal to ነው የሚለን። ይሄኛው በጣም ሲምፕል የሆነ ጥያቄ ነው። አይ ቲንክ ይሄኛው አልጻፍኩትም ግን መጥቷል። የ2014 ይሁን 15 ላይ ነው የመጣው 15 ላይ ነው የሚመስለኝ። ስለዚህ 120 ዲግሪ ምንድነው አርጉት ነው የሚለን። በራዲያን ሜዠር ሲሆን ስንት ነው ነው በቃ ይሄን ለማቺን ተተዋል ዲግሪዋን ለማጥፋት ምንድነው የምናደርገው ማለት ነው 180 አይ ሚን ፓይ ሲባዛ ፓይ ኦቨር 180 ዲግሪ ማለት ነው። ስለዚህ ዲግሪዋን በዲግሪ ታጣፋላችሁ ማለት ነው። ከዛ 120 ሲባዛ ፓይ 120 ፓይ ኦቨር 180 ይሆንላችኋል ማለት ነው። ያው the simplest form ማስቀመጥ ስላለባችሁ ዜሮን በዜሮ ማጣፋት 12ን ለምሳሌ በ6 ብናካፍለው 12 ሲካፈል ለ6 2
ያው ፓይ አለች ፓይ ይመጣልናል። ይሄኛውንም በ6 እናካፍለው 3 ከዚህ በላይ ሊቃለል አይችልም። 2/3 ፓይ የሚለው 2/3 ፓይ ራድ የሚለው ሄዳችሁ ምርጫችሁ ላይ ትፈልጉና ትመልሳላችሁ ማለት ነው። ጀነራሊ ያውላችሁ አሁን አንግል ተሰጥቷችሁ ወደ ፓይ ኦቨር 180 ወይ በ180 ዲግሪ ወይ 180 ዲግሪ ኦቨር ፓይ ነው የምታባዙት አይደለ? ራዲያንን ወደ አንግል አንግልንም ወደ ራዲያን ወደ ዲግሪ ለመቀየር ማለት ነው። ስለዚህ ይሄውን ዲግሪ ተሰጣችሁ ዲግሪውን ለማጥፋት ነው የምትሄዱት ወደ ራዲያን ስትሄዱ ማለት ነው። ዲግሪውን ለማጥፋት ደግሞ 180ን እዚህ ጋር ብታረጉ የባሰ ታባዙታላችሁ እንጂ ማጥፋት አይችሉም። ስለዚህ ግድ ምን መሆን አለባት 180 ዲግሪ ከስር መሆን አለባት ማለት ነው ወደ ራዲያን ለመቀየር። የሆነ ራዲያን ቢሰጠን ደግሞ እንደዚህ 2 ፓይ ኦቨር 3 ይሄ ወደ ዲግሪ ቀይሩ ተተባል ምንድነው የሚሆነው? እቺን ፓይ ነው ለማጥፋት የምንሄደው። ፓይዋን ለማጥፋት ከሄድን ደግሞ 180 ዲግሪ ኦቨር ስንት እንላለን? ፓይ እንላለን። ፓይ በፓይ ይጠፋል። ከዛ ነው ዲ 2 ሲባዛ 180 ስንት ይሆናል? ሰምቲንግ ይመጣላችኋል። ለ3 ተካፍሉ ስንት ይመጣል? 120 ዲግሪ ይመጣላችኋል ማለት ነው። ስለዚህ ኢንቨርስ ያረጋችሁ ከምሸመድዱ እንደዚህ ያረጋችሁ ነው የምትሰሩት ማለት ነው። የመጨረሻው ጥያቄና ያው 2016 ላይ የመጣ የኢንትራንስ ጥያቄ ምንድነው የሚለን? ሌት ቴታ ቢ አን አንግል ኢን ስታንዳርድ ፖዚሽን and p minus 3,4 be a point on the terminal side of ቴታ ይለናል። የሆነ ቴታ ቢባል ቴታ ኢን ስታንዳርድ ፖዚሽን ነው። ሁለት ነገሮችን ነው ፊል ማድረግ ያለበት። ያው ኢን ስታንዳርድ ፖዚሽን ለማለት የመጀመሪያው እንግዲህ ኢኒሻል ፖይንቱ ከየት መሆን አለበት? ያው 0 ላይ መሆን አለበት። ከዛም በኋላ በሚነሳበት ላይ የሚያደርግበት ደግሞ ከየት መሆን አለበት ማለት ነው? ከፖዚቲቭ ኤክስ አክሲስ መሆን አለበት ነው። ቴታ ምን ለመባል ኢን ስታንዳርድ ፖዚሽን ነው ለመባል ማለት ነው። ከዛም በኋላ ይሄ ፖይንት እንግዲህ -3,4 ተሰጥቶናል ማለት ነው። ተርሚናል ሳይድ ኦፍ የዚህ ቴታው ላይ ተርሚናል ሳይዱ -3,4 ነው የተሰጠን ማለት ነው። which one of the following true about the corresponding trigonometric function ነው የሚለን ማለት ነው። ስለዚህ ያው corresponding ማለት ስለነ ሳይን ስለነ ታን ስለነ ኮዝ ትሩ የሆነው ስለዚህ ነገር ቫልዩ የትኛው ነው የሚለን ማለት ነው። እኛ ሶስቱንም ታን ሳይን ኮዝ ታስፈለገ ደግሞ ምርጫው ላይ አይተን እነ ሪሲፕሮካል ትራይጎኖሜትሪ ፋንክሽን ምንላቸውንም እንጨምራለን። ምርጫው ላይ ግን የለም እንደምታዩት ማለት ነው። ስለዚህ ምርጫውንና ትክክለኛውን የሆነውን ስንሰራ ያው ትክክለኛውን እንሰራና ከዛ ነው ዲ ትክክለኛውን የሆነውን መልስ ሄደን እንላለን እንመልሳለን ማለት ነው። ሲምፕሊ ይኸውላችሁ ምንድነው የምታደርጉት መሰላችሁ? ይሄ በጣም ቀላል የሆነ ጥያቄ ነው። ይሄ ያው ኮዝ ማለት ትችላላችሁ፣ ኤክስ ዋይ ማለት ትችላላችሁ። ከዛን ቴታ እንደዚህ ነው የተሰጠን። ለምን እዚህ ጋር ግን ፖይንታችን የተሰጠን ስንት ነው? -3,4 ስለሆነ ነው እዚህ ጋር የሆነበት ራሱ ማለት ነው። እሺ እኔም የሆነ ቦታ እንትን ብሎኝ ነበር እነግራችኋለሁ ስንደርስ ብቻ ያው ኳድራንት ጋር ማለት ነው። ኳድራንት ጋር ያለው ማለት ነው። ስለዚህ እቺ ኔጌቲቭ ነች መልሱንም የመለሰችልኝ። አክቹአሊ ምርጫው ላይ እንኳን እንደዛ ያለ አይመስለኝም፣ ግን መጀመሪያ እንደዛ ቢኖር ኖሮ እሱን ነበር የምመርጠው ማለት ነው። ስለዚህ ምን ይሆንልናል ማለት ነው? ይሄኛው ፖይንት ፒ የምትባላለች ማለት ነው -3,4 ማለት ነው። ዛት ሚንስ ወደ ኤክስ ስንት -3 ወደ ዋይ ደግሞ 4 ማለት ነው። በቃ እሱን ብቻ እንጽፋለን። ወደዚህ -3 ወደ ላይ ደግሞ 4። የዚህኛው 4 ደግሞ የዚህኛው ፓራራል ነው። እንደዚህ ማርግተን 4ን እዚህ ጋር መጻፍ እንችላለን ማለት ነው። እዚህ ጋር 90 ዲግሪ አለን። ተዛን እዚች ጋር ቴታ ይኖረናል። በቃ አለቀ። አሁን ስራችንን ጨረስን። ተፈለግን ይሄኛው ምን ይሆናል? አሁን ይሄኛው ቴታ ነው አይደለም የሚሆነው? ይሄ ኦፖዚት ነው የሚሆነው። ይሄ አድጀሰንት ነው፣ ሃይፖቴነስ ነው። ሃይፖቴነሱን ለመፈለግ ይሄ ራይት አንግል ትራያንግል አይደል ፓይታጎረስ ቴረም መጠቀም እንችላለን ማለት ነው። ዛት ሚንስ አንደር ራዲካል 4 ስኩዌር ፕላስ -3 ስኩዌር አንደር ራዲካል 25 ይመጣል። 25ን ከራዲካል ስታወጡት ደግሞ ስንት ይመጣላችኋል? 5 ይመጣላችኋል ማለት ነው። ይሄኛውን 5 ታረጉታላችሁ። እሺ አሁን ሳይን ቴታ የምንለው ምን ማለት ነው? ኦፖዚት ኦቨር ሃይፖቴነስ ነው። ስለዚህ የዚህ ቴታ ኦፖዚቱ ማን ነው ማለት ነው? 4 ነው። 4 ኦቨር እንላለን። ሃይፖቴነሱ ደግሞ ስንት ነው? 5 ነው። ይሄ የመጀመሪያው ነው የሳይኑ ማለት ነው። የኮዙን ደግሞ እንፈልግ። ኮዝ የምንለው ደግሞ ያው ሳይን ምንድነው? እኔ አሲዩም ያደረኩት መጀመሪያ ምንድነው ያው ነውም ደግሞ አይደለ? ሳይን እዚህ ጋር ያው ፖዚቲቭ ነው። ስለዚህ ይሄኛው ፖዚቲቭ ነው የሚሆንልን ማለት ነው። ኮዝ ደግሞ ምንድነው? እዚህ ጋር ኔጌቲቭ ነው። ኔጌቲቭ
ኢንቱ ከዛም በኋላ ኮዝ ምንለው ደግሞ አጅሰንት ኦቨር ሃይፖተነስ ነው አይደለ? አጅሰንታችን -3 ነች ኦቨር ሃይፖተነሳችን ደግሞ 5 ነች ማለት ነው። ከዛም በኋላ 3/5 ነበር ይመጣል ብዬ ኤክስፔክት ያደረኩት። ነገር ግን ምንድነው እቺ ኔጌቲቭ ራሱ ማለት ነው የኳድራንቱን ወይም ደግሞ ኮዝ እዚሁስ ኔጌቲቭ እንደሆነ ራሷ ምን ብላናለች አመልክታናለች ማለት ነው። ስለዚህ ሌላ ኔጌቲቭ ወይም ደግሞ ኮዝ ኳድራንት ውስጥ ኔጌቲቭ ነው ብለን አስዩም አናደርግም። ራሱ እዚች ጋር ምን ስለተሰጠን ኔጌቲቭ ስለተሰጠን ማለት ነው። ዛት ሚንስ በቃ -3/5 ስንት ይሆንልናል 5 ይሆንልናል አጅሰንት ኦቨር ሃይፖተነስ ማለት ነው። ታን ቴታ የምንለው ደግሞ ምን ይመጣልናል ማለት ነው ኦፖዚት ኦቨር ሃይፖተነስ አይደለ? ኦፖዚት ኦቨር አጅሰንት ዛት ሚንስ 4/-4/3 ይመጣልናል። በቃ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ይሄኛውን እንግዲህ ሄዳችሁ ምርጫ ላይ ማየት ነው። ምርጫ ላይ ስታዩት አይ ቲንክ ኮዝ ኢዝ ኢኳልስ ቱ ይሄኛው ነው ትክክለኛ መልስ የሚመጣው። ሁለቱን አላካተታቸውን ማለት ነው። ሁለቱ አልተካተቱም። ኮዝ ግን ይሄኛው መጥቷል። ስለዚህ ትክክለኛ እንትናችን የሚሆነው የትኛው ነው? ይሄኛው ነው ማለት ነው። ሁለቱ ስላልተካተቱ ማለት ነው። ይሄን ትመልሳላችሁ ማለት ነው። ዛሲት እንግዲህ ይሄ ብቻ አይደለም፣ ሌሎችም አሉ ብቻ የሆኑ 1-4-5 ጥያቄዎች የቀሩ አሉ ማለት ነው። እነሱን ደግሞ ያው እንደነገርኳችሁ unicacademycenter.com ላይ ታገኟቸዋላችሁ ማለት ነው። አለበለዚያ ደግሞ እንትናችን ላይም ጆይን ማድረግ ትችላላችሁ ቴሌግራማችን ቻናላችን ላይ ዛት ሚንስ ዩኒክ አካዳሚ በሉና በቃ ሄዳችሁ ቴሌግራም ላይ ሰርች አድርጉ። እዛ ላይ ሁሉ ጊዜ ጥያቄ ምናምን ስለቅ ሊንኩን ስለምንለቅላችሁ ሊንኩን ስትነኩ ቀጥታ ቪዲዮውንም ታገኛላችሁ ጥያቄዎቹንም ታገኛላችሁ ማለት ነው። ፕላስ ደግሞ ማለት ነው ያው የ2017 ኢንትራንስ ኤግዛም ተፈታኝ ብቻ ሆኑ እንጂ ያው ማስ ፕሪ ኢንትራንስ ኤግዛም ያሁኑ የፊታችን ቅዳሜ ማለት ነው። ዛት ሚንስ ይሄን ቪዲዮ እኔ የሰራሁት ያው ሰኞ ምናምን ነው፣ ግን ፖስት ያደረኩት ያው ማክሰኞ ነው። ከዛም በፊትም ሰማችሁት ምናምን ችግር የለውም ቀኑ ብቻ ግን ምን ልላችሁ ነው ማለት ነው ሁሉ ጊዜ ቅዳሜና እሁድ ማለት ነው ማስ ፕሪ ኢንትራንስ ኤግዛም አለን ማለት ነው። እሱን መፈተን ትችላላችሁ። እሱን የምትፈተኑትም ቤት ነው ማለት ነው በዚሁ እንትን ነው ማለት ነው በዚሁ ዌብሳይት ነው። ምንም አዲስ ነገር የለውም። እንግሊሽ ፈተነናል እንደውም ስቲል ግን ክፍት ነው መፈተን ትችላላችሁ ማለት ነው። ማትስም ከተወሰነ ወይም ደግሞ ከፊታችን ቅዳሜ ጀምሮ ክፍት ይሆናል ማለት ነው። እየገባችሁ መፈተን ትችላላችሁ። ያው ቶሎ መረጃዎችን ለመስማት ተፈለጋችሁ ሊንኮችን ለማግኘት ተፈለጋችሁ እንግሊሽ እና ማትስ ብቻ አይደለም ሁሉንም የሶሻልም የናቹራሎችንም ሳብጀክቶች ስለምንፈትን ይሄ ደግሞ ይጠቅማችኋል። እኛም ያው ዝም ብለን ራንደም ላይ አይደለም የምናወጣው ማለት ነው ወይም ኮፒ ፔስት አይደለም በተመረጡ መምህሮች ነው እየተወጣ ያለው ማለት ነው ፕሪ ኢንትራንስ ኤግዛሙ ማለት ነው የተወጡትም ማለት ነው። ምን ልላችሁ ነው ወዲያውኑ ኢንፎርሜሽኑን ለማግኘት ምናምን የምትፈልጉት ሆነ ዩኒክ አካዳሚ በሉና ቴሌግራም ላይ ሰርች አድርጉ። ከ2100 ምናምን እንትን አለው ያው ሰብስክራይበር አለው። እሱን ያው ጆይን ትሉና በቃ ሁሉ ጊዜ እዛ ላይ አፕዴት አደርጋችኋለሁ እየሰማችሁ ሊንክም ልክላችኋለሁ የቪዲዮ ሊንክም እንደዚህ ለምሳሌ ስለ ኮምፕሊሜንታሪ አንግል ሜቢ አብዛኞቻችሁ ሰምታችሁ ሊሆን ይችላል ለኮምፕሊሜንታሪ አንግል ምናምን የሰራሁት ማለት ነው። እሱም ብታዩ ለምሳሌ ይሄን ቪዲዮ ደግማችሁ መስራት ማየት አይጠበቅባችሁም ማለት ነው። በቃ ራሳችሁ ትሰሩታላችሁ። ይሄ ልላችሁ ነው። እንወዳችኋለን፣ በርቱ። እንግዲህ ኔክስት የምናየው ደግሞ ከ9ኛ ክፍል የመጡ 2016 ላይ ማለት ነው ከ9ኛ ክፍል የመጡ የኢንትራንስ ጥያቄዎችን ነው ማለት ነው። ያው የተወሰኑ 15 ምናምን ይሆናሉ እናያቸዋለን ማለት ነው። እነሱ ላይ እንገናኝ።